ሰላም ጤና ይስጥልን። የህግ ባለሙያ ምስራች የተባረክ ነኝ። ዛሬ የማቀርብላችሁ የህግ መረጃ በኢትዮጵያ ህግ መሰረት ማንኛውም ወንጀል በስምምነት ወይም በእርቅ ይዘጋል ወይስ መንግስት የማይተዋቸው ወንጀሎች አሉ ወይ? በግል አቤቱታ የሚቀጡና በእርቅ ሊያልቁ የሚችሉ ወንጀሎችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በመሰረቱ የኢትዮጵያ ወንጀል ህግ ስርዓት ወንጀሎች በሁለት ይከፈላሉ። አንደኛው በህዝብ አቤቱታ የሚጀመሩ ሲሆኑ፣ ሁለተኛው ደግሞ በግል አቤቱታ የሚጀመሩ ናቸው። በግል አቤቱታ የሚጀመሩ ወንጀሎች ተጎጂው ካልከሰሰ ፖሊስም ሆነ አቃቤ ህግ ጣልቃ አይገቡም። እነዚህ ወንጀሎች ናቸው እንግዲህ በእርቅ ሊዘጉ የሚችሉት። ሌላው የምናየው በእርቅ ሊያልቁ የሚችሉ ዋና ዋና ወንጀሎች ምን ናቸው? የትኞቹ ወንጀሎች ናቸው በእርቅ ሊያልቁ የሚችሉት የሚለውን ደግሞ በቀጣይ እናያለን። ለምሳሌ ቀላል የአካል ጉዳት ማድረስ ከባድ ካልሆነ እና በድንገተኛ ስሜት ወይም በቸልተኝነት የደረሰ ቀላል የአካል ጉዳት ከሆነ በእርቅ ሊያልቅ ይችላል ማለት ነው። ሌላው ስድብና ስም ማጥፋት፣ ይህ በጣም የተለመደው ነው። አንድ ሰው በንግግር በጽሁፍ ወይም በምልክት ስሙን ቢያጠፋ ወይም ቢሰድቦት ጉዳዩን ወደ ፍርድ ቤት ከመውሰድ ይልቅ በሽምግልና መጨረስ ይቻላል። ሌላው የቤት ውስጥ ጥቃቶች ሲሆኑ ይህ ማለት ለምሳሌ በባልና በሚስት መካከል የሚፈጠሩ አንዳንድ ቀላል ግጭቶች ለትዳሩ መዳን ሲባል በእርቅ እንዲያልቁ ህጉ እድል ይሰጣል ማለት ነው። ሌላው የንብረት ጉዳቶች፣ ለምሳሌ በቸልተኝነት ሌላ ሰው ንብረት ላይ ጉዳት ማድረስ ወይም አነስተኛ የሆነ የንብረት አለመግባባቶች ሲኖሩ ጉዳዩን በእርቅ መጨረስ እንደሚቻል የወንጀል ህጋችን ያስቀምጣል ማለት ነው። ሌላው የግል ሚስጥር መግለጥ፣ የአንድ ሰው የግል ደብዳቤ ማንበብ ወይም ሚስጥሩን አውጥቶ መናገር በግል አቤቱታ የሚያስቀጡ ናቸው ማለት ነው። ስለዚህ እነዚህ የጠቀስናቸው የወንጀል አይነቶች ተጎጁ ወይም የግል ተበዳዩ ራሱ ሄዶ ፍርድ ቤት ወይም ፖሊስ ጣቢያ ካልከሰሰ ወይም ቢከስም በእርቅ ማለቅ የሚችሉና ሊዘጉ የሚችሉ ወንጀሎች ናቸው ማለት ነው። የወንጀል አይነቶች ናቸው ማለት ነው። ሌላው እርቅ የማይፈቀድባቸው ወንጀሎች ምን አይነት ናቸው ስንል ደግሞ ትኩረት ሊሰጠው የሚገባው ነጥብ እዚህ ጋር ነው ማለት ነው። በእርቅ የማይታለፉ ወንጀሎች አሉ። ለምሳሌ የሰው ህይወት ጠፋበት ግድያ፣ ከባድ የአካል ጉዳት ማድረስ፣ ያስገድዶ መድፈር ወንጀል፣ የሀገር ክህደት እና የሙስና ወንጀሎች እነዚህ ከባድ ወንጀሎች ናቸው። ስለዚህ እነዚህን ወንጀሎች ላይ ተጎጁ ይቅርታ አድርጌያለሁ ከተበዳይ ጋር ተታርቄያለሁ እንኳን ቢል መንግስት የወል ሰላምን የህዝብን ሰላም ለመጠበቅ ሲል ክሱን አያቋርጥም ማለት ነው። ሌላው የምናየው የእርቅ ጥቅሞችና የጊዜ ገደብ። በእርቅ መጨረስ ጊዜና ገንዘብ ይቆጥባል፣ እንዲሁም በማህበረሰቡ መካከል ያለውን ጥላቻ ያስቀራል። ነገር ግን ማወቅ ያለባችሁ ነገር በግል አቤቱታ የሚቀጡ ወንጀሎች ተፈጽመው በ3 ወር ውስጥ አቤቱታ ካልቀረበ የመክሰስ መብት ሊታገድ ይችላል ማለት ነው። ሌላው ለዛሬ የነበረ መረጃ ይሄን ይመስላል። የህግ እውቀት ራስን ከመጠበቅ ባለፈ ለሰላማዊ ማህበረሰብ ግንባታ ወሳኝ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ የትኛው የህግ ክፍል እንዲቀርብላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። አመሰግናለሁ።